ያዝ ለቀቅ ሄድ መጣ ግባ ወጣ ሕይወት ትርጉም ሲያጣ ወይ ከኢየሱስ ወይ ከዓለም ምሕረት እንጂ ሶስት መንገድ የለም። ሰላም እንዴት ናችሁ? በጌታ የተወደዳችሁ እህቶች እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። ይሄ ብልሃተኛ ሴት የተሰኘው የዩቲዩብ ቻናል ነው። እዚህ ቻናል ላይ ብትቀላቀሉ በየሳምንቱ ሐሙስ ቢብሊካል ፐርስፔክቲቮችን ሼር እናደርጋለን። አዲስ የሆናችሁ ተቀላቀሉ። ዛሬ እንግዲህ ለረዥሙ ጊዜ የምታቆኝ ብዙ ሴቶች በሴኩላር ዓለም ላይ ፌሚኒዝምን ለረዥሙ ጊዜ ስቃወም የምታቆኝ ይመስለኛል። ዛሬ አንዳንድ እህቶችን ደስ የማይል ሀሳብ ልናገር ስለምችል እንግዲህ ተዘጋጁ። ብዙዎቻችሁ ከዓለም የመጣ ብዙ ርዕዮተ ዓለምን የምታቀነቅኑ ሴቶች እንዳላችሁ ይገባኛል። አንደኛ ዮሐንስ 5:19 ላይ ዓለም በክፉ እንደተያዘ ያነበባችሁ ይመስለኛል። ስለዚህ አንዳንዶቻችሁ ይሄንን ዓለም ከሚናገረው ሀሳብ ጋር በጣም ሪሌት አድርጋችሁ ፌሚኒስትም ክርስቲያንም መሆን እችላለሁ ብላችሁ ለምታስቡ እህቶቼ ደስ የማይል ዜና ልነግራችሁ ነው። ፌሚኒስትም ክርስቲያንም መሆን አትችሉም። ከሁለት አንዱ ነው የሚመረጠው። ሶስት መንገድ የለም። ምክንያቱም ፌሚኒዝምን የምታቀነቅኑ ከሆነና በፌሚኒዝም ርዕዮተ ዓለም ውስጥ የምትኖሩ ከሆነ የእግዚአብሔርን ሀሳብ ስለምትጥሱ ፌሚኒስትም ክርስቲያንም መሆን አትችሉም። ምክንያቶች ልንገራችሁ። ለምንድን ነው ፌሚኒስትም ክርስቲያንም መሆን አትችሉም ያልኩበት ምክንያት፣ በመጀመሪያ ደረጃ ፌሚኒዝምን የጀመሩ ሴቶች ሲነሱ መጀመሪያ አንኮምፎርታብል ያደረጋቸው ወይም ደግሞ ደስ ያላላቸው ነገር ቢኖር መጽሐፍ ቅዱስና ሀሳቡ ነበር። ስለዚህ ፌሚኒስቶች የተነሱበት ዓላማ በእግዚአብሔር ቃልና ስልጣን ላይ በማመጽ ስለሆነ ፌሚኒስትም ክርስቲያንም መሆን አትችሉም። ምን ለማለት ፈልጌ ነው? ከመጀመሪያዎቹ ጀምሮ የምታነሷቸው ሴቶችን ካነሳችሁ አብዛኛውን የወንጌል አማኞች ቤተ ክርስቲያን ውስጥ የሚገኙ ሴቶች ናቸው። እያንዳንዱም የመጀመሪያ የተቃውሟቸው መነሻ የእግዚአብሔር ቃል ስልጣን ነበረ እና የእግዚአብሔር ቃል ለወንዶች ስልጣን ይሰጣል። የእግዚአብሔር ቃል ለወንዶች ብቻ ነው ትኩረት የሚያደርገው። የእግዚአብሔር ቃል ወንዶች ሴቶችን እንዲጨቁኑ በጣም ይደግፋል የሚለውን ሀሳብ በመቃወም ነው የሚጀምሩት። ሁሉንም ሴቶች ልተውላችሁና አንዲን ሴትን ላውራላችሁ። ከዚህ በፊት ሌላው ቦታ ላይ የተናገርኩት አይመስለኝም። ኤልዛቤል ኬዲ የምትባልን ሴት የምታውቋት ይመስለኛል። ኤልዛቤል ኬዲ ክርስቲያን ያውን ፕሮቴስታንት የነበረች ሴት ስትሆን የመጀመሪያ አመጿን የጀመረችው ወይም ደግሞ የመጀመሪያ የፌሚኒዝምን እንቅስቃሴ የጀመረችው መጽሐፍ ቅዱስንና ትርጓሜውን በመጥላትና በሱ ላይ በማመጽ ነበር። ለዛም ነው the women's bible የሚል የራሷን ኮሜንተሪ ያዘጋጀችው እና አብዛኛው መጽሐፍ ቅዱስ ላይ የተጻፉ ሀሳቦች ደግሞ እንደማይመቿት የህይወት ቃል እስትንፋስ ያለበትንና ለትምህርታችን የተጻፈልንን ቃል እንዳልተመቻትና እንደጎረበጣት ስታስብ መጽሐፍ ቅዱስን በማይገባ መልኩ ኢንተርፕሬት በማድረግ ነበር የጀመረችው። ስለዚህ ፌሚኒስት ነኝ ስትሉ በእግዚአብሔር ቃል ስልጣን ላይ እያመጻችሁ መሆኑን መጀመሪያ ላስታውሳችሁ። በሁለተኛ ደረጃ ላይ ለምን ፌሚኒዝም እየደገፋችሁ ክርስቲያን መሆን አትችሉም የሚለውን ነገር ሳነሳላችሁ፣ ሁሉም ሴቶች በሚባል ደረጃ ይሄንን ሀሳብ ሲያቀነቅኑ እግዚአብሔራዊ የሆነ የትኛውም ኦርደርና ስትራክቸር አይፈልጉትም ነበር። ወይም ደግሞ መጽሐፍ ቅዱስ ላይ የተጻፈ የሴትና የወንድ ሚና፣ የሚስትና የባል ሚና የሚባለውን በአጠቃላይ አይቀበሉትም ነበር። ሚናዎቹን ላስታውስላችሁ፣ እንደ መጽሐፍ ቅዱስ የሆኑትን ሚናዎች ላስታውስላችሁ። የባል ሚና ፕሮቫይድ የማድረግ የማቅረብ፣ አንደኛ ጢሞቴዎስ 5:8። ሌላው የመምራት ወይም ሄድሺፕን ኤፌሶን 5:23 ላይ እናገኘዋለን። እዚህ ጋር ደግሞ በደንብ ማየት የምንችለው አንደኛ ቆሮንቶስ 11 ላይ ያለውን የወንድ ራስ ክርስቶስ እንደሆነና የሴት ራስ ደግሞ
ወንድ እንደሆነ ኤክስፕሊሲትሊ ይናገራል። መጽሐፍ ቅዱስ ወደዳችሁም ጠላችሁም ፕሪንሲፕል ያለው ወይም ስትራክቸር ያለው መጽሐፍ ነው። ይሄንን ነገር መጥላት ከእግዚአብሔር ሐሳብ እንድንወጣ ያደርገናል። ስለዚህ መጽሐፍ ቅዱስ ስለ ወንድ ሲያወራ ስለ ሄድሺፕ ያወራል። ይሄንንም አይፈልጉትም፣ አይቀበሉትም። ሌላው ስለ ሳክሪፊሻል ላቭ ነው፣ ወይም ደግሞ የወንድ ልጅ ኃላፊነት ራስን መስጠት ወይም ፕሮቴክት ማድረግ ራስን እስከ መስጠት ያለው ነገር ነበረ። እሱንም ኤፌሶን 5:25 ላይ ታገኙታላችሁ። ስለ ሄድሺፕ ሳላነሳ የማላልፈው ነገር የሴት ራስ ወንድ የወንድም ራስ ክርስቶስ እንደሆነ የክርስቶስ ራስ አብ እንደሆነ መጽሐፍ ቅዱስ ይናገራል። ያንን ነገር የሚናገረው መጽሐፍ የክርስቶስ ራስ አብ እንደሆነ የሚናገረው ክርስቶስና አብ እኩል ስላልሆኑ ወይም ደግሞ ስለሚበላለጡ ሳይሆን ሃይራርኪ ስላለ ነው። ወልድ ለአብ ይታዘዛል፣ አብ ደግሞ ወልድን ያዛል። ይሄ ሃይራርኪን የሚያሳይ እንጂ እግዚአብሔር ወልድ ከእግዚአብሔር አብ እንደሚያንስ የሚያሳይ አይደለም። ከዛ ውጪ ደግሞ መንፈስ ቅዱስ የሚነግረንና የሚያስተምረን ከኢየሱስ የሰማውን። ስለዚህ መጽሐፍ ቅዱስ ሃይራርኪ ያለበት ስነ ስርዓት ያለበት ፕሪንሲፕል ያለበት መጽሐፍ ነው እና ይሄንን ደግሞ በፍጹም አይቀበሉትም። ሌላው የሴትን ሚና ሳነሳ ረዳትነት ዘፍጥረት 2:18 ሆም ሜከርነት ወይም ቤተሰሪነት ምሳሌ 1 ጀምሮ፣ ሌላው ደግሞ ካውንስልነት ወይም ደግሞ ረዳትነት ወይም የማማከርን ጉዳይ ለሴት አሳልፎ ይሰጣል። የትኛውንም ፌሚኒዝምን የሚያቀነቅኑ ሴቶች ይሄንን ኦርደርና ይሄንን ስትራክቸር በፍጹም አይቀበሉም። ሁላችንም እኩል ነን የሚለውን ሀሳብ በማጋራት በአንዳንድ መጽሐፍ ቅዱስ ላይ የተጠቀሱትን ጥቅሶች ይጠቀማሉ። ለምሳሌ የእግዚአብሔር ቃል በወንድና በሴት ልጆቼ መካከል ላይ መንፈሴን አፈሳለሁ ይላል። ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። ይሄ ያለንን ቫሊዩ የማሳየት እንጂ ሃይራርኪን የማሳጣት ያልሆነ ጉዳይ ቢሆንም አንዳንዶች ግን ይሄንን ሀሳብ ሚስኢንተርፕሬት አድርገው በወንድና በሴት መካከል ያለውን የሚና ልዩነት እንደሌለ መልሰው መላልሰው ሲናገሩ እናያለን። ስለዚህ ፌሚኒስትም ክርስቲያንም መሆን የማትችሉበት ምክንያት ምንድን ነው? መጽሐፍ ቅዱሳዊ ሚናን ለባልና ለሴት ለወንድና ለሴት የሰጠን ሚናን ስለሚንቁና ስለሚያጣጥሉ፣ በይበልጥ ደግሞ እናትነትን ስለሚንቁ፣ ሚስትነትን፣ ቤተሰሪነትን በጣም ስለሚያብጠለጥሉ ፌሚኒስት ነኝ ካላችሁ ከነሱ ጋር አይደንቲፋይ እንደምታደርጉ ልታውቁ ይገባል። በሶስተኛ ደረጃ እንድታቁልኝ የምፈልገው እናንተ ክርስቲያንም ፌሚኒስት ነኝም ስትሉ የአመፅና የውድቀት ማሳያ የሆኑትን ነገሮች በአጠቃላይ እየተጋራችሁ መሆኑን እንድታስታውሱ ፈልጋለሁ። ምን ለማለት ፈልጌ ነው? ኃጢአት፣ ዝሙት፣ አመንዝራነት፣ ግብረ ሰዶማዊነት በመሀል መቅረትና ትራንስጀንደርነትን አይደንቲፋይ ያደረጋችሁበት ነው። ትልቁ ጉዳይ ይሄንን ሪዮት ዓለም ይወክለኛል እሆነዋለሁ እስካላችሁ ድረስ ከነሱ ጋር አይደንቲፋይ ማድረጋችሁ የማይቀር ነው። አንድ ነገር ግን ላስታውሳችሁ፣ አንዳንዶቻችሁ ብዙዎችም የሶሻል ሚዲያው እንደምንሰማ እኔ እኮ የመጀመሪያውን ዌቭ ብቻ ነው የምቀበለው የሁለተኛውን ከዛ ባለፈ ያለውን አልቀበልም ልትሉ ትችላላችሁ። በመጀመሪያ በነገራችን ላይ አንዳንዶች የሚያነሱት ይሄ ፕሮፐርቲ ራይት ወይም ደግሞ ሀብትን የማከማቸት ጉዳይ መጽሐፍ ቅዱስ ላይ ገና ዘፍጥረት እንዳለፈ ዘሁልቁ ላይ 27 ላይ በደንብ ኤክስፕሊሲትሊ የምናገኘው ታሪክ አለ። በሙሴ ሕግ ወንዶች ወራሾች እንደሆኑ በደንብ ይነገራል። ግን አንድ አባት ወንድ ልጆች ከሌሉት ሴቶች ልጆቹ ሊወርሱ እንደሚገባ በደንብ አድርጎ የተናገረበት ታሪክ ነው፣ ወይም ደግሞ ሕግ ነው። ኦኬ ሶ በመጀመሪያ ማን ነው ወራሽ የሚሆነው ካላችሁ ወንድ ነው። ምክንያቱም ወንድ ኃላፊነት ስላለበት እንጂ ስለሚበልጥ እንደተባለውም ዶሚናንስ ስላለው ሳይሆን ኃላፊነት የማስተዳደር፣ የመጠበቅ፣ የመምራት ኃላፊነት ስላለበት ነው። ኦኬ ስለዚህ ዘሁልቁ ላይ ፕሮፐርቲ ኦን የማድረግ መብት የተጻፈላት ሴት አዲሱ ዘመን ላይ መታ ጥያቄን እያነሳች ነው። ሰው እነዚህ ጥያቄዎች ሲነሱ ወይም ደግሞ እያንዳንዱ ቦታ ላይ ሲናገሩ ሴቶች ከሴትነት ሚና የተሻለ ብዙ ነገር ማድረግ ይችላሉ፣ መብት ተነፍኳቸው ነው እንጂ ብለው የሚያነሱባቸው ጥያቄዎችን ተመልሳችሁ
ዘፍጥረት 3 ላይ የሔዋንና የእባቡን ንግግር እንድታስታውሱ ፈልጋለሁ። ሔዋን እባቡ እንደ እግዚአብሔር ትሆናላችሁ ስለምትሆኑ ነው ብሎ ከነገራት በኋላ ለመብላት የሚያስጎመች እና ያማረ እንደሆነ ማወቅ የቻለችውና ኖቲስ ያደረገችው እሱ ከነገራት በኋላና ለእውቀት የሚጠቅም እንደሆነ ወይም ደግሞ እንድታቅ እንደሚያደርጋት ያሰበችው እባቡ በተንኮል ካሳታት በኋላ ነው። አብዛኛውን ጊዜ እኛ ሴቶች በተንኮል የምንስትባቸው ብዙ ሀሳቦች ከዚህ ርዕዮተ ዓለም የመነጩ ናቸው። አንዳንድ ነገሮች ሲነገሩ ደስ ይላሉ። አዎ የሴትን መብት ለማስጠበቅ ይመስላል፣ አዎ ለሴቶች ለመራራት ይመስላል። ነገር ግን ተንኮል ነው። ኦኬ፣ አንዳንዶቻችሁ ፌሚኒዝምን የምታቀነቅኑበት ምክንያት ውስጣችሁ ካለው ፕሮቴክትና ሬስኪው ከማድረግ ትክክለኛ ኔቸር የመነጨ ነው። ይገባኛል። በየእምነት ተቋማችን ደግሞ እንደ ርዕዮተ ዓለም ወይም ደግሞ እንደ ተቋም ለሴቶች፣ ለተጎዱ፣ ለመበለቶች ወይም ለድሃ አደጎች የሚያስብ ምንም አይነት ኮሚኒቲ የለም ብላችሁ ስለምታስቡ ራሳችሁን ከፌሚኒዝም ጋር አይደንቲፋይ አድርጋችሁ ሊሆን ይችላል። ነገር ግን ራይት ዌይ ፌሚኒስት ሳትሆኑ እንደ እግዚአብሔር ሰዎች እየኖራችሁ ለመበለቶች፣ ለድሃ አደጎች እና ለተጎዱት በደንብ የምትደርሱበት መንገድ እንዳለ ላስታውቃችሁ። እንዴት ብላችሁ ከጠየቃችሁኝ በመጀመሪያ ሁላችንም ልናስታውስ የሚገባን ነገር የኤልሳልቫዶር ጠቅላይ ሚኒስተር የገረመኝ ንግግር ነበር እና በመጀመሪያ ኤልሳልቫዶር እንግዲህ በጣም ከባድ ነውጥ የነበረባት ከተማ ናት። ካረጋጋት በኋላ የተናገረው ነገር መጀመሪያ መንፈሳዊ ዋርፌርን ካሸነፍን በኋላ ነው ወደ ስጋው የመጣ ነው አለና Salvador was the murder capital of the world. That was our nickname. Murder capital of the world, the most dangerous place in the whole wide world. And now is the safest country in the whole continent. Many people don't know that our enemy was not just a flesh and blood, but a spiritual as well. There's a spiritual war and there's a physical war. And the physical war could be, that's the unofficial. If you win the spiritual war, it will reflect into the physical war. So our impressive victory was because we won the spiritual war. We didn't have competition. I mean, they were satanic. I think that made it easier. ሰው አመፀኝነትን ሲያደርግ የጥፋት ልጅ ሲሆን ወይም ደግሞ ጥፋቱ ሲሳተፍ በመጀመሪያ ይሄ ውጊያ የደምና የስጋ እንዳልሆነ ልናቅ ይገባናል። እንደ ክርስቲያን ልናስተውል የሚገባን ነገር ይሄ መንፈሳዊ ዋርፌር ነው ወይም ደግሞ ስጋዊ አይደለም። የምድር ላይ አመፅ አይደለም። አንድ ወንድ ጠብቃት የተባለችውን ሴት ሲያጠቃት ወይም ደግሞ ተንከባከባት የተባለችውን ሴት ሲጎዳት ከእግዚአብሔር ከሰጠው ማንነቱ ውጪ ፋንክሽን እያደረገ እንደሆነ መረዳት ያለብን ይመስለኛል። ያንን ነገር የምንረዳው ይሄ ነገር ሰው ይህንን ነገር ማድረግ ስለሚችል ሳይሆን በትክክልም የተቆጣጠረው ክፉ መንፈስ እንዳለ ልናቅ ይገባናል። ስለዚህ አንዳንድ ነገሮችን ከመቃወማችን በፊት መንፈሳዊ ውጊያ ልንዋጋ ይገባል። ውጊያችን ከስጋና ከደም አይደለም፣ ይልቅም ከአለቆች፣ ከስልጣናት፣ ከዚህ ክፉ ዓለም ገዢ ጋር እስከሆነ ድረስ መጀመሪያ የዚህ ክፉ ዓለም ገዢ የሆነውን ልንቃወም መጀመሪያ ልናስር ይገባናል። ስለዚህ መጀመሪያ ለሴቶች፣ ለተጠቁ፣ ለድሃ አደጎች መድረስ ከፈለጋችሁ ይሄ ስፒሪቹዋል ዋርፌር ነው፣ መንፈሳዊ ጦርነት ስለሆነ በመንፈስ በጉልበታችን ልናሸንፈው የሚገባ የመጀመሪያ ነገር አለ። በሁለተኛ ደረጃ እንዴት እንደ እግዚአብሔር ሴቶች ከፌሚኒዝም ጋር ራሳችንን አይደንቲፋይ ሳናደርግ እንዴት ለተጎዱ እንድረስ ብላችሁ የምትጠይቁ ከሆነ ልንነሳበት የሚገባው ነገር ቢብሊካል ጀስቲስ መሆን አለበት። ይሄ ነገር የምንነሳበት ጉዳይ አመፅን ለማስቆም ኃጢአትን ለማስቆም እንጂ ሰውን ለመበቀል መሆን የለበትም። ብዙ ጊዜ የምንስተው አንድ ሰው የሆነ ነገር ካጠፋ በኋላ እስኪሞት ድረስ አሳደን እንገለዋለን። እሱ አይደለም የመጽሐፍ ቅዱስ ዋና ዓላማ። የመጽሐፍ ቅዱስ ዓላማ ጀስትስ ነው፣ ፍትህ ነው። የተጎዱ ድጋሚ እንዳይጎዱ፣ አቢዩዝ የተደረጉ ድጋሚ አቢዩዝ እንዳይደረጉ፣ የጎዳውም አቢዩዝም ያደረገው ሰው ቢሆን ጤነኛ ማንነት እንዲኖረውና
እንደ ሰው እንዲኖር እግዚአብሔር ይፈልጋል። ስለዚህ ሩትድ መሆን ያለብን የመጀመሪያው ጉዳይ ቢብሊካል ጀስቲስ ላይ እንጂ የሆነ ነገርን ከማፍረስና የሆነ ነገርን ከመቃወም ብቻ መሆን የለበትም። በሶስተኛነት ደረጃ የእግዚአብሔር ሴቶች ሆነን ፌሚኒስት ሳንሆን ሰዎችን እንዴት ከጥቃት ልንጠብቅ እንችላለን ብላችሁ የምትጠይቁ ከሆነ ልታስቡ የሚገባችሁ ነገር ይሄ ጉዳይ በኦርደር ነው መደረግ ያለበት፣ በስርዓት ነው መደረግ ያለበት፣ በአመፅ አይደለም። አመፅን በአመፅ አይደለም የምንመልሰው። አንድ ወንድ ሴትን ሲያጠቃ ለዛ ወንድ ሌላ አጸፋ አመፅ አይደለም የምናመጣው፣ ግን ኦርደሩን ስርዓቱን በጠበቀ መልኩ ነው ጀስቲስን የምንጠይቀው። እንዳልኳችሁ አንድ ወንድ ሊጠብቃት የተገባችን ሴት ሲያጠቃት እግዚአብሔር ከወሰነለት ማንነትና ሚና ውጪ እንደተመላለሰ አውቀን በመጀመሪያ ስትራክቸርድ የሆነ ነገር ውስጥ መመላለስ አለብን። አብዛኛው ጊዜ ፓትሪያርኪን መጥላት፣ አባወራዊ ስርዓትን መጥላት፣ መቃወም፣ ወንዶችን መጥላት፣ ወንዶችን መሳደብ፣ ኢማስክሌት ማድረግ፣ በየቦታው ማንጓጠጥ የተለመደበት ምክንያት የምንቃወመው ነገር ከስትራክቸር የመነጨ ስላልሆነ የምንቃወመው ነገር ኦቨርትሮ የማድረግ ወይም ደግሞ የማፍረስ ጉዳይ እንጂ በትክክልም ኦርደርን የጠበቀ ስነ ስርዓትና ጀስቲስን የመጠየቅ ጉዳይ ስላልሆነ ነው። ስለዚህ ስትቃወሙ ወይም ደግሞ ስትገስጹ እንደ እግዚአብሔር ቃል ነው መገሰጽም መቃወምም ያለባችሁ እንጂ ሰዎችን ባሽ እያረጋችሁ ሰዎችን በክፉ ንግግር እየያዛችሁ መሆን የለበትም። ሌላው መሆን ያለበት ነገር ወደድንም ጠላንም እንደ ደጉ ሳምራዊ ልናደርጋቸው የሚገቡን ብዙ ነገሮች አሉ። አንድ ሰው ተጎዳ፣ ልንደርስለት ይገባል ስንል በመጀመሪያ ልናረግለት የሚገባው የተጎዳውን ሰው ልናክመው ይገባል። ደጉ ሳምራዊ ያረገው ነገር ምንድን ነው? በቁስሉ ላይ ዘይትና የወይን ጠጅ አፈሰሰበት፣ ከዛን አሰረው። ያንን የተጎዳውን አካል ሊያክመው ይገባ ነበር፣ አከመው። ስለዚህ ተጎዱ የምንላቸውን ሰዎች በመጀመሪያ ልናክማቸው ይገባል። ከዛ በኋላ ደግሞ ልናረግላቸው የሚገቡ ብዙ ነገሮች አሉ። በእንግዳ ማረፊያ ክፍል አስገባው፣ ከዛ በኋላ ከፈለለት። ማድረግ ያለብንን ነገር ሁሉ ማድረግ እንችላለን። ይህንን ነገር ስናረግ እንደ እግዚአብሔር ሰዎች ነው ማድረግ ያለብን። ደጉ ሳምራዊ እንዳረገ ለተጎዱት፣ ለተጠቁት ወይም ደግሞ ርኅራኄ ለሚያስፈልጋቸው ሁሉ ልናረግ ይገባናል። እንዳልኳችሁ መጽሐፍ ቅዱስ ኤክስፕሊሲትሊ ልንራራላቸው የምንችላቸውን ሰዎች በደንብ በፊት ለፊት አምጥቶልናል። እንደውም በሚገርማችሁ ሁኔታ ሐዋርያት 6 ላይ በግሪክ ሀገር የቆዩ አይሁዳውያን በከተማው ላይ ለነበሩ አይሁዳውያኖች መበለቶቻቸውን ስለተዉባቸው አንጎራጎሩባቸው ይላል። ወይም መበለቶች በአይሁድ ሕግ በስነ ስርዓት ሊጠበቁ ይገባቸዋል። ኢቭን እንደ አስራት ሊወጣላቸው የሚገባ ክፍያ ለነሱ መደረግ ያለበት የእርሻ የሰብል የመደገፍ ጉዳይ ነበር እና አንጎራጎሩባቸው፣ ኮምፕሌን አረጉባቸው። ከዛ ኦኬ እኛ የእግዚአብሔርን ቃል እንስበክ ወይስ ደግሞ በበለቶችን እንያዝ ብለው የሚገባቸውን ሰዎች እነ እስጢፋኖስን አሰማሩላቸው። ስለዚህ መጽሐፍ ቅዱስ እንደሚገባ ልናሰማራቸው የሚገቡ የሚጠይቁ፣ የሚራሩ፣ የሚያበሉ ሰዎችን ማዘጋጀት እንችላለን በክርስቲያን ኤቲክስ ስር ማለት ነው። እና በስተመጨረሻ ልናረግ የምንችለው አንድና ዋነኛ ነገር ፍትህን ስንጠይቅ እንደ እግዚአብሔር ሐሳብ ነው ፍትህን መጠየቅ ያለብን። መጽሐፍ ቅዱስ ላይ በጣም ብዙ የተጻፉ ፍትህ መጠየቂያ መንገዶች አሉ። ጩኸቶች አይደሉም፣ አመጾች አይደሉም፣ የማይገቡ ንግግሮች አይደሉም። በትክክል ፍትህ የምንጠይቅባቸው መንገዶች አሉ። በሚገርማችሁ መጽሐፍ ቅዱስ በጣም ሃይላይት የሚያደርገው አንድ ዋነኛ ነገር እውነተኛ አምልኮ የሚለው ምን እንደሆነ ታውቃላችሁ? እስቲ ገብታችሁ ያዕቆብ መልእክትን አንብቡ። እውነተኛ አምልኮ የሚባለው በራሱ ለሰዎች የመድረስ ውስጥ ያለውን አገልግሎት ነው እንጂ በማይገባ ርዕዮተ ዓለም ውስጥ የመጮኻችን ጉዳይ አይደለም። ስለዚህ ፌሚኒዝም ውስጥ ያለው ስትራክቸር አካሄድ ሁሉ በእግዚአብሔር ቃል ላይ ማመፅ ስለሆነ፣ በእግዚአብሔር ሰዎች ላይ ማመፅ ስለሆነ እህቶቼ ፌሚኒስትም ክርስቲያንም መሆን አትችሉም። አንዱን ጎራ ብቻ ነው መምረጥ የምትችሉት። እንዳልኳችሁ እንደ እግዚአብሔር ሴቶች ግን
እንደሚገባችሁ ለሌሎቹ መድረስ ትችላላችሁ። መድረስ የሚያስችለው ደግሞ የእግዚአብሔር ጸጋ ይሰጣቸዋል። ይህንን ሀሳብ እንግዲህ ደስ ባይላችሁም እንደምትቀበሉኝ ተስፋ አድርጋለሁ። ወዳችኋለሁ።